የሆነ ሰው ለእናንተ ሂሯችሁ ነው፣ ጥበበኛችሁ ነው። ፎሎ የምታደርጉት እንደዚህ አይነት ሰው፣ በጊፍት የምትደግፉት እንደዚህ አይነት ሰው ነው። ስለዚህ ሰው እኮ ተመሳሳዩን ሰው ነው የሚፈልገው። በሀሳብ ከአንተ ጋር የሚመሳሰለውን ብቻ ነው የምታደንቀው። መጥፎ ሰዎች ከመጥፎ ሰው ጋር ይብላሉ። ተመሳሳይ ወፎች በተመሳሳይ ሰዎች ተመሳሳይ ፍላይት ያደርጋሉ፣ ይበራሉ። ተመሳሳይ ሀሳብ በተመሳሳይ ሀሳብ ነው የሚጓዘው። ይህን ወቁት። ተመሳሳይ አመለካከት ጓደኛ አንተን የሚመስል ነው። ስለዚህ እኔ እናንተ ስለማልመስል ልገባችሁ አልቻልኩኝም። ምክንያቱም ተመሳሳይ አይደለሁም ከእናንተ ጋር። የሁሉም ዘርዘር ተቧድኗል። እኔ ከማንም ዘር ጋር አልተቧደንኩም። እንዴት ትረዱኛላችሁ? ፎሎ የምታደርጉት እነሱ እኔ 3 ዓመት ከምናምን የቆየው ነኝ እዚህ 200 ምናምን ሺህ ነኝ። ለምን በእይታ የትም ቦታ እንዴት ነው የታየሁት? ፎሎ ግን ማድረግ ትፈራላችሁ። ለምን ትፈራላችሁ? ቅን አይደላችሁ። ቅንነት የለም። እንግዲህ ምን ይደረጋል? ፈጣሪ ልቦናችሁ ይመልሰው። እውነት ለመናገር ከኋላችን ተነስተው 4 ሚሊዮን ምንም ሳይሰሩ ሲገቡ ይገርመኛል። ኢትዮጵያ ውስጥ በጣም ሞታለች እውቀት። ስለዚህ ዝም ብለን ፈጣሪን መጠበቅ ነው። እንግዲህ እግዚአብሔር ያውቃል። ፈጣሪን የከዳ ማን ይከተላል? አንተ አላህ አይደል ዘረኝነት ላይ ሆነ እያመለከው ያለ ፎሎ ማድረግ መከተል ነው። ደግሞ ወይ ጭንቅላት እኔ አረጋችሁኝ ቪው እንደሆነ ከማንም በላይ ነው ያለ። ቪው ነው የሚበልጠው ፎሎ ነው የሚበልጠው? ቴልሚ ቪው ማለት ይኸውልህ 3 ሚሊዮን ይዞ ቪው የሌላቸውን ይጋለ በየቤቱ ለምን? እነሱ የሚሰሩት ተመሳሳይ ነገር ማንም አያው። 3 ሚሊዮን 4 ሚሊዮን ይዞ ቪው የላቸው ፎሎ ታዲያ የቱ ነው የሚጠቅመው? ስለዚህ ከዜሮ ተነስተን ቪው ይኖራል። ብቃት ካለ ዜሮ ፎሎወርስ ሆነ። ስለዚህ እኔ ሉክት የኔን ቪዲዮ የትም ቦታ ሄዳችሁት የፍቅር አምላክ ይባርክልን። ሰላም ከበረከቱ መንፈሱ ጸጋ ያብዛላችሁ። እና እኔ እንደሌላ አይደለም። ኢትዮጵያ በእውነት በጣም ከባድ ችግር ውስጥ ነው ያለችው። ሌላ አይደለም። ይሄ ያለን መንግስት ምናምን ብቻ ሳይሆን ህዝቡም ራሱ ብልሽት ያለ ነው። እንዴት እንደሚሻለው አላውቅም በዘረኝነት። ለዛ ነው እኮ እንደዚህ ፈጣሪ የሚቀጠቅጣት አብዝቶ የሚቀጠቅጣት። ኬንያ፣ ኡጋንዳ፣ ታንዛኒያ ብትሄዱ ጥጋብ በጥጋብ ነው። እግዚአብሔር በቃ በብዙ ነገር እየተቀጠቀጥን ያለ ነው። ምክንያቱም ሰው ቢነገረው የማይገባው ነው። እያመለከ ዘረኝነቱን ነው የሚያስበው። ለፈጣሪ ቦታ መስጠት የለም ለዘሩ እንጂ ምን እንደሚያደርግለት ያዘር አይታወቅም። ከመንግስት እስከ ህዝብ ተበሻቅጧል። ሰው በኃጢአት ጭምልቅልቅ የወጣ ህዝብ ነው የኢትዮጵያ ህዝብ። በእውነት በዓለም ላይ እንዴት! ለዛ ነው በዓለም ላይ የሌለ እራብ ያለው ኢትዮጵያ ነው። ስራ አጥነት ያለው ኢትዮጵያ ነው። ችግር ያለው ኢትዮጵያ ነው። በዓለም ላይ የሌለ ጎዳና ተዳዳሪ፣ ለምኖ አዳሪ እንዳለ የችግር አይነት ማህበረሰብ ኢትዮጵያ ውስጥ ብቻ እንዳለ ወቁ። የትም የለም፣ የትኛውም የለም። ጠይቁ በየሀገሩ ከፈለጋችሁ። ምክንያቱም የኢትዮጵያ ህዝብ ችግር ውስጥ ነው ያለው። አመለካከቱ ወርዷል። አመለካከት ሲወርድ መንፈስ ይወርዳል። መንፈሳዊ ቅድስና ይወርዳል። ፈጣሪ ካንተ ጋር አይሆንም ማለት ነው። መንግስትን መናገር ትፈራላችሁ። በዘረኝነት ላይ ማለክለክ ትወዳላችሁ። ሁሉ ነገር ኃጢአት ነው የሚሰሩት።
መፍራት በራሱ ኃጢአት ነው። ፈሪ መሆን በራሱ ኃጢአት ነው። አያውቁትም ግን እውነት ለመናገር እናም ፈጣሪ ከኛ ጋር ይሁን ማለት ነው። እንግዲህ ጸሎት ማድረግ ነው እንግዲህ እሱ እስኪደርስልን። በጣም ከባድ ችግር ውስጥ ያለ ህዝብ ነው። አይ ነው እንዴት አድርጎ ይህ ህዝብ እንደሚቃና አይታወቅም። አመለካከትን ሲጣመም ተግባርም ይጣመማል። ስለዚህ መጀመሪያ እውቀት ያስፈልገዋል። አመለካከት የሚገነባው በእውቀት ነው። እውቀቱ ደግሞ በቅንነት ውስጥ የተመሰረተ ነው። ስለዚህ ሰው ተጣሟል በዘረኝነት፣ በጥላቻ፣ በክፉ ሀሳብ። የኢትዮጵያ ህዝብ በጣም እኔ መንግስት ብቻ አይደለም የምቃወመው፣ ህዝቡንም ነው የምቃወመው። ብልጽግና ብቻ አይደለም የምቃወመው፣ ህዝቡ ሁሉም፣ አማራም፣ ትግሬም፣ ጉራጌም፣ ኦሮሞ፣ ሁሉም ህዝብ ጥፋት ላይ ነው ያለው። መንግስት ብቻ አይደለም። ዘረኛ መንግስት መጣ፣ ህዝቡም ዘረኛ። ምን ማለት ነው? ሁሉም ተጣሟል። እውነት ለመናገር ሪያሊቲ ይሄ ነው። ያው ነው መንግስት ካለበት አንተ አታቆምም። መንግስት ዘረኛ ስለሆነ አንተ ዘረኛ ትሆናለህ። እግዚአብሔርን አትፈራም። ይሄ እኮ ነው ችግሩ። ስለዚህ ፈጣሪ መንግስትንም እየሰማ አይደለም፣ ህዝቡንም እየሰማ አይደለም። ሁለቱንም ታብታብ ውስጥ ያሉ ኮፒ ሊንክ አድርጉ። ሁሉም ነው ጠማማ የሆነው። ካድሬው ብቻ አይደለም ጠማማ የሆነው፣ ህዝቡም ጠማማ ሆኗል። ምንም ሳንዋሽ ሁሉም ነው ጠማማ የሆነው። አንዳቸው ጥሩ ቢሆኑ ጥሩ ነበር። አንዳቸው ወይ ህዝቡ ጥሩ ሆኖ መንግስት መጥፎ ቢሆን፣ ወይ መንግስት ጥሩ ሆኖ ህዝቡ ጥሩ ቢሆን ጥሩ ነበር። ሁለቱም መጥፎ ሲሆኑ ደግሞ እሳት ነው የሆነው። ይሄው ነው በግልጽ ስናወራ ይሄው ነው ኢትዮጵያ ውስጥ ያለው ነገር ይሄው ነው። ፎሎ ለማድረግ እንኳን ጠማማ የሆነ ህዝብ ነው ያለው። ሪፖርት ለማድረግ ደግሞ አንደኛ የሆነ ህዝብ ነው ያለው። የሚገርም እኮ የኢትዮጵያ ህዝብ ምን አይነት ቅናተኛና ክፉ ህዝብ እንደሆነ። ሌላ አገር ሪፖርት የሚባል ነገር የለም። ምን አገባኝ? ለምን መጥፎ ሳይሆንም ለምን ሪፖርት አደርገዋለሁ? የራሱ ጉዳይ። ለምን አደርጋለሁ? በቃ እንደዚህ አይነት ህዝብ ነው ያለው ኢትዮጵያ ውስጥ። አንድ ቀን ይሻሻል ይሆናል ብሎ የሚያስብ ህዝብ የለም። በሃይማኖት የመጣ በብሔር የመጣ በዘር የመጣ ወይም በመንግስት መጣ ሪፖርት አለማ አንደኛ የሆነ ህዝብ። ምን አይነት ኮንሽስ ማይንድ እንዳለው አይታወቅም። በጣም ሰይጣን ነው። በቃ ሰይጣን ያለበት ህዝብ ነው። አይስወርቹ ጋር የትም የለም ኢትዮጵያ ውስጥ ያለው ሰይጣን። እርስ በርስ በሃይማኖት የሚፎካከሩት ጥላቻ፣ ኦርቶዶክስ ከፕሮቴስታንቱ ከሙስሊሙ ያለው ንትርክ፣ ያለው ጸብ፣ ያለው ግጭት። አምልኮ አይደለም የሚመለከው። በየአምልኮ ቦታ እርስ በርስ ጥላቻ ነው የሚወራው። የጥላቻ ዜማ ነው የሚቃኙ። ፈጣሪያቸውን ሄደው ማምለክ ሳይሆን ሁሉም ሌላ ሃይማኖት ላይ ኮምፕሌን እንዳለው ነው በአምልኮም በመዝሙሩ በቅዳሴው የሚያሰማው፣ በጸሎቱ በሁሉ ነገር ነው የተበላሸው ኢትዮጵያ ህዝብ በሁሉ ነገር። የሆነት ለመናገር ስለዚህ ፈጣሪ ይሁነን ፈጣሪ። ሌላ ምን ይደረጋል? ሰላማችሁ ይብዛ። ፍቅር አምላክ ይባርክ። በረከቱን ከመንፈስ ሰላም ከጸጋ ያብዛልን።
እስቲ ግቡና አውሩ፣ ተወያዩ። በተለይ ደግሞ አሁን በሽታ የመጣውን ይስወጣ ነው። ይህ እንኳን ምን እንደሆነ አልገባችሁ። ቀልዱ እናንተ ሰላማችሁ ይብዛል። በቃ አምላክ ስም Disconnected. ሀብታም አድርጉ ፕሊስ ቤተሰብ። እንዴት ነህ? መልሼ እገባለሁ።